አንዴ እስቲ ይሄን ቪዲዮ አይተን እንመለስ። ከነጻነት ወርቅነህ ጋር በተያያዘ አንድ ቪዲዮ ዩቲዩብ ላይ ሰርቼ በጣም ብዙ ሰዎች እዚህ ቪዲዮ ስር ሜንሽን እያደረጋችሁ ነው። ኦሬዲ ህመሙን እኮ ተናግሯል። ምንድነው ይሄ ህመም እስቲ አብራራልን ብላችሁኛል። ስለዚህ ቪዲዮን አይተን እንመለስና ለሌሎቻችሁም በዚሁ አጋጣሚ ግንዛቤ ማስጨበጫ ሊሆን ይችላል። ጉበትና ጮማ ምን አገናኛቸው? ተወዳጁ አርቲስት ነጻነት ወርቅነህ በድንገት ያለፈበት ምክንያት ይህ ህመም እንደሆነ ከዚህ ቀደምም ተናግሮታል። ህመሙ ታዲያ ምንድን ነው? ብዙዎቻችን ህልም እናያለን፣ ባየነው ህልምም እንደናገጣለን። መፍትሄው ታዲያ ምንድን ነው? እህታችን ክርስቲያናዊ በሆነ መንገድ እንደዚህ አብራርተዋለች። እሷም ያብራራችውን እንሰማለን። ልጆቻችንን ታሳደግን አይቀር እንደዚህ በእግዚአብሔር ቃል ተኮትኩተው በሰንበት ትምህርት ቤት እንዲያድጉ እናድርጋቸው። እህታችን ነፍስን የሚያሳርፍና የሚያረሰርስ ግጥም አቅርባልናለች። የእሷንም ግጥም እንሰማለን። እነዚህንና ያስተምሩናል፣ ይገስጡናል ያልኳቸው እንዴት ቀርብ ያለው ሰላም እንደምን አላችሁ ውድ ኦርቶዶክሳዊ ወንድሞቼ። ቪዲዮቹን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጀምሩ። ቀጥታ ወደ ቪዲዮቹ እንሄዳለን። ጥምቀት አያቴ በነበረች ጊዜ ከአያቴ ጋር ነበር ጥምቀት የሚሄደው እና ጥምቀት እኔ በጀት አለኝ ከአያቴ ወደ 70-80 ሳንቲም በጀት አለኝና ለውዝ እንትን ሸንኮራ መጣለው፣ በረዶ መጣለው፣ ፎልፎል እበላለው። ምንድን ፎልፎል ማለት በስኳር የምትድቦለቦል ነች እና 20 ሳንቲም ኪሴ ውስጥ አለኝ። ይህን ሁሉ አድርገህ ማለት ነው? አዎ ከአያቴ ጋር ማለት ነው። ከዛ እሷ ስትሞት ጊዜ አይ በቃ በራስ ወጪ ሲሆን ጥምቀት ወደ ራስ ወጪ ትመጣለህ ማለት ነው። ስለዚህ ወያውዬ ገቢ ነው፣ ጥምቀት ወጪ ነው። ወጪ በቃ አለ እና በዓሎች ያንዳንዳቸው በዓሎች ደስ ይላሉ። የተወዳጁ አርቲስት ነጻነት ወርቅነህ ህልፈት ብዙዎቻችንን አሳዝኗል፣ ልባችንን ተሰብሯል። ታዲያ የብዙዎቻችን ጥያቄ የነበረው የህልፈቱ ምክንያት ምንድነው? ህመሙስ ምንድነው? የሚል ጥያቄ ብዙዎቻችን ጋር አጭሮ ነበር። ለዚህም ምላሽ ወንድማችን ይህን ማብራሪያ ሰጥቷል። አንዴ እስቲ ይሄን ቪዲዮ አይተን እንመለስ። ከነጻነት ወርቅነህ ጋር በተያያዘ አንድ ቪዲዮ ዩቲዩብ ላይ ሰርቼ በጣም ብዙ ሰዎች እዚህ ቪዲዮ ስር ሜንሽን እያደረጋችሁ ነው። ኦሬዲ ህመሙን እኮ ተናግሯል። ምንድነው ይሄ ህመም እስቲ አብራራልን ብላችሁኛል። ስለዚህ ቪዲዮን አይተን እንመለስና ለሌሎቻችሁም በዚሁ አጋጣሚ ግንዛቤ ማስጨበጫ ሊሆን ይችላል። ያንን ነገር ቼክ ለማድረግ ነው የሄድኩት። ፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተገባኝን የነገርኩት። ፋት ወይም ጮማና ጉበት ምን አገናኛቸው የሚለውን አስረዳችኋለሁ። አሁን ላይ ግን ኤግዛክትሊ የሞቱ መንስኤ ይሄ ነው የሚባል ሜዲካል ሪፖርት የለም በዚህ ሰዓት። ይሄ ሊሆንም ላይሆንም ይችላል። ኢቢኤስ እንግዲህ ባጋጠመው ህመም ምክንያት ህይወቱ አልፏል ብሎ ነው የዘገበው እንጂ የህመሙ አይነት በዲቴል የተቀመጠ ነገር የለም። ነገር ግን ራሱ የተናገረው ፋቲ ሊቨር የሚባለው ነገር ምንድን ነው? እንግዲህ ፋቲ ሊቨር ወይም ደግሞ አሁን ሜታቦሊክ አሶሲኤትድ ይባላል። ለእናንተ በደንብ እንዲገባችሁ በግልጽ ልንገራችሁ። ስቴቶሲስ እና ስቴቶ ሄፓታይተስ የሚባሉ ነገሮች አሉ። ስቴቶሲስ ማለት ያው ጉበትና ጮማ ብቻ ማለት ነው፣ ሌላ ችግር ሳይፈጠር ማለት ነው። ስቴቶ ሄፓታይተስ ማለት ደግሞ ምንድን ነው? ጮማ አለ እናም ደግሞ የጉበት መቆጣትና የጉበት መጎዳት አለ ማለት ነው ከጮማው ጋር ተያይዞ። ይሄኛው ስቴቶሲስ የሚባለው አብዛኞቻችን ጋር በተለይ ትንሽ ወፈር የምንል ሰዎች ጋር ሄደን አልትራሳውንድ ብንታይ አብዛኞቻችን ጋር ጮማ አለ፣ በተለይ ወፈር የምንል ሰዎች ማለት ነው። ችግሩ ግን የሚፈጠረው ስቴቶ ሄፓታይተስ ሲሆን ነው። ይሄ ምንድን ነው? ጮማ አለ እናም የጉበት መቆጣትና የጉበት ሴሎች መጎዳት አለ ማለት ነው። መጨረሻ ለሞት የሚዳርገው ምን ሲሆን ነው? ዩዥዋሊ ሁለት አይነት ኮምፕሊኬሽኖች ሲፈጠሩ ነው። አንደኛው እንግዲህ ሲሮሲስ የሚባል ነገር አለ። ሲሮሲስ ማለት እንግዲህ ጉበት ተጎድቶ መጨረሻ ላይ ሙሉ በሙሉ ተቀይሮ እንደ ጠባሳ አይነት ነገር ሲፈጠር ማለት ነው። ጠባሳ የሆነ አለ አይደለ? ፋይብሮዝድ ሲሆን ያ ሲሮሲስ ይባላል። ይሄ ሲሆን ደግሞ የራሱ ኮምፕሊኬሽኖች አሉ እና ከነዚህ ኮምፕሊኬሽኖች ውስጥ አንዱ እንግዲህ የምግብ ቱቦአችን ላይ መድማት ሊኖር ይችላል። እንዲሁ መድማት ማለት ነው። ይሄ የሚፈጠረው ፖርታል ሃይፐርቴንሽን የሚባል ነገር ሲፈጠር ነው። ሌላ ደግሞ ጉበት እንደምታውቁት አንደኛ ስራው መርዝ ማስወገድ ነው ከሰውነታችን። ጉበት ፌል ሲያደርግ እንግዲህ
እነዛ መርዞች ወደ አእምሮአችን ይሄዳሉ፣ ሌላ ሰውነቶቻችንን በጣም ይጎዳሉና ለምሳሌ ሄፓቲክ ኢንሴፋሎፓቲ ማለት አእምሮ ሲጎዳ ማለት ነው በጉበት ፌል ማድረግ ምክንያት። ሌላው ደግሞ ሆዳችን ውስጥ ውሃ ሊጠራቀም ይችላል። ይሄ ደግሞ አሳይተስ ይባላል። አንዳንዴ የጉበት በሽታ ያለባቸው ሰዎች እንደ ቦርጭ የሚመስል ነገር ሆዳቸው ዝም ብሎ ሰፍቶ በቃ ቦርጭ ነው ሲሉ ቆዩና ያ ነገር የተጠራቀመው ውሃ ኢንፌክሽን ሲያጋጥመው ሌላም ኮምፕሊኬሽን ሲያጋጥመው እስከ ሞት ድረስ የሚያደርስ ኮምፕሊኬሽን ሊፈጠር ይችላል ማለት ነው። ሌላው ደግሞ የጉበት ካንሰር ይመጣል። በዚህ ምክንያት ሲሮሲስ ከመጣ በኋላ የጉበት ካንሰር ይመጣል። ያው ካንሰር ማለት እንግዲህ ግልጽ ነው፣ ሁላችሁም አንደርስታንድ የምታደርጉት ነገር ነው። በጣም ለሞት የሚዳርግ ነገር ነው ካንሰር። ስለዚህ ምንድነው ማድረግ ያለብን? ወፍራም የሆኑ ሰዎች ካለን ኤክሰርሳይዝ መስራትና ክብደታችንን መቀነስ በጣም ኢምፖርታንት የሆነ ነገር ነው። ሌላው ደግሞ ያው የስኳር በሽታ ካለብንም ደግሞ ያንን ነገር ኮንትሮል ማድረግ ከዚህ በሽታ ለመጠንቀቅ ትክክለኛው ስቴፕ ነው ማለት ነው። ትንሽም ቢሆን ገብቷችኋል ብዬ አስባለሁ። ወንድማችንን እናመሰግናለን። የጤና ባለቤት ቸር እግዚአብሔር ነው። ለሁላችንም የሰው ልጆች ሁሉ ጤናችንን ይስጠን። ይህንም የተወዳጁን አርቲስት ህልፈት ተከትሎ ታዲያ አንዳንዶች ከኢትዮጵያዊ ባህል ስነልቦና የወጣ ንግግርን ሲናገሩም ታይተዋል። ለሌሎች አርቲስቶች ሳይቀር የሞትን ድግስና የሞትን ምኞት ሲሞኙ ታይተዋል። እነዚህ ሰዎች ታዲያ ህግ አንድ ሊላቸው ይገባል። ሰዎቹ እነዚህ ናቸው። ሰይፉ በቅርቡ ያርፋል ሲል የተናገረው ግለሰብ በህግ እንዲጠየቅ ጥሪ ቀረበ። የብዙዎችን ልብ የሰበረ የአርቲስት ነጻነት ህልፈትን ተከትሎ የብዙዎች ባለውለታ የሆነውን ደግሞ ሰይፉ ፋንታውን በቅርቡ ያርፋል በማለት በቲክቶክ ስሙ አስሌ የተባለ ግለሰብ የአርቲስቱ ህይወት እንደ ቁጭት ሳይቆጥር የሰይፉን ሞት መመኘቱ ብዙሃንን አስቆጥቷል። በዚህም በህግ እንዲጠየቅም ጥሪ ቀርቧል። ይህንን ቪዲዮ ሼር፣ ዱዊት፣ ኮፕሊንክ አድርጉልኝ ውዶች። ለእንደነዚህ አይነት ሰዎች ወንጌል ላልገባቸው በጣም ጽንፍ ለረገጡ ሰዎች አድርሱልኝ። በጣም ነው ማዝነው። በጣም ከማዝነበት ነገር አንዱ ምንድነው? ኢየሱስ ክርስቶስ አንድ ቦታ እንደዚህ ያደረገ። አልዓዛር የሚባለው ወዳጁን ወይም ደግሞ የነ ማርያም የነ ማርታ ወንድምን ከሞት እንደሚያስነሳው ያውቃል። ነገር ግን አልዓዛር መሞቱን አይቶ እህቶቹ ሲያለቅሱ አይቶ ኢየሱስ ክርስቶስም እንባ አፈሰሰ፣ አለቀሰም። አልዓዛር እንደሚያስነሳው ያውቃል። እያወቀ ግን ፍጹም ሰው ስለሆነ ክርስቶስ ኢየሱስ አዝኖ አልቅሷል። እንደነዚህ አይነት ሰዎች ደርሶ ወንጌል ሰባኪ የሚመስሉ ነገር ግን አጋንንት በውስጣቸው የሚጫወትባቸው ሰዎች አሉ። ሰው ስትሆን መጀመሪያ ምን ይቀድማል? ነፍስ ይማር ይቀድማል። እኛ አበሻንን ኢትዮጵያዊ ነን። ሰው መሆን ይቀድማል። መጀመሪያ ምን ይቀድማል? ነፍስ ይማር ይቀድማል። ደግሞ ደርሶ ፈራጅ፣ አዋቂ፣ ሁሉን አድራጊ አድርጎ ማልሾም አንተ ለእንደዚህ አይነት ለሰው ገልቱ ለእንዳልካቸው ዘነበ አድርሱልኝ። ነጻነት ነፍስህን ይማረው። ወንድሞቻችንን እናመሰግናለን። ከኢትዮጵያ እሴት ባህል ያፈነገጠ ሰው ሊታረም ሊገሰጥ ይገባዋል። እነዚህንም የህግ ሰዎች ሊያርሟቸው ሊገስጧቸው ይገባል። ግን አይቀር እንደዚህ በሰንበት ትምህርት ቤት በእግዚአብሔር ቃል ተኮትኩተው ቢያድጉ ምንኛ መታደል ነው። የዚች ልጅ እናትና ቤተሰቦች እጅጉን ታድለዋል። ነፍስን በሚያረሰርስ ግጥም በእግዚአብሔር ቃል እንደዚህ ትገስጠናለች። እስኪ እንስማት። ጌታዬ ሆይ ግን ልመንህ በንስሐ የኔን ኃጢአት ለማዳንህ ግን ልመንህ አደራህን አምላኬ ሆይ አትታዘብ አንደበቴን ብገረም ነው ባየሁት ጉድ ስመረምር ጓዳ ቤቴን እንጂማ አልዘነጋም ምህረት የለው ድንበር ታነሳለህ ከባሪያህ ላይ የተጫነን የኃጢአት ቀንበር። ግን የኔንስ ይላል ልቤ የጣስኩትን መስመር አይቶ ከበደሌ ብዛት ሽራፊ ቃል አንደበቴ ማውጣት ፈርቶ አንዱ ለብዙዎች የተንከራተተ የዓለም ሁሉ ጌታ ልጅሽና አምላክሽ በኢየሩሳሌም የጠፋበት ለታ ፈልገሽ ነበር ድንግል ሆይ ተጨንቀሽ። እናቴ ሆይ እባክሽን እኔንም ፈልጊኝ ከዓለም አላቅሽ ከጉያሽ አስጠጊኝ። ባልመችም ለምህረት የግፍ ሸማ በመልበሴ አውልቂልኝ አደራሽን ባንቺ ትካዝ አንዷ ነፍሴ። የጌታዬ እናት የአምላኬ ስጦታ ከቤቴ መልሽኝ ከሰላሙ ቦታ። ስብሐት ለእግዚአብሔር። እህታችንን እናመሰግናለን። ቸር እግዚአብሔር ያሳድግሽ ስትሉ መርቋል። ብዙዎቻችን ህልም እናያለን፣ ስንፈታውም እንደነግጣለን። ለዚህ መፍትሄው ታዲያ ምንድን ነው? እህታችን ክርስቲያናዊ በሆነ መልኩ እንደዚህ ያለ መፍትሄ ነግራናለች። እንስማ።
ዲያብሎስ በጣም ጨካኝ ነው። ህይወታችሁን ያበላሻል። በዙሪያችሁ ያለውን ነገሮች በረከቶችን ያበላሻል። የፍቅር ህይወት ወይም ደግሞ ወደ ትዳር ለመግባት ከፈለጋችሁ ግንኙነታችሁን ያበላሻል። በቃ እየተከተለ ነገሮቻችሁን ያበላሻል እና ለምታያቸው ህልሞች ምልክቶች መፍትሄው ህልምን መፍታት አይደለም። ትልቁ ቁልፍ እናንተ ጋር ያለው የእውነት ነው የምነግራችሁ። ተረጋግታችሁ ህልማችሁን ለማስፈታት ሳይሆን እነዚህ የምነግራቸውን ህልሞች ካያችሁ ማድረግ ያለባችሁ ባታዩም፣ በነገራችን ላይ አጥር ያለው ቤት ማንም ሰው አይደፍረውም። በቃ በሩ የተዘጋ ቤት ማንም ሰው አይደፍረውም። ስለዚህ ሊጠቀምባችሁ ወይም ስጋት በዙሪያችሁ ያለውን ነገር እየሰጋችሁ ሳይሆን መኖር ያለባችሁ ጸሎት ነው ማድረግ ያለባቸው። እና ይሄ የምነግራችሁ ነገሮች ሁሉ እኔ በህይወት ያየኋቸው ናቸው። ነገር ግን እነዚህ ሁሉ እኔን መጉዳት ያቆሙት እኔ መዝሙረ ዳዊት መጸለይ ከጀመርኩ በኋላ ነው። እና ሁላችሁም በእውነቴን ነው የምነግራችሁ፣ ሁላችሁም የኔን አሁን የምሰራቸው ቪዲዮዎች እንዲደርሱ የምፈልጉ በውስጥ እንድፈታላችሁ በርካታ ህልሞችን ትልካላችሁ፣ በኮሜንትም እንደዛው። እኔ ህልም በመፍታት አይደለም ህልሞቻችንን ልናሸንፍ የምንችለው። ምክንያቱም ዛሬ አንድ ህልም ቢያሳያችሁ ነገ ደግሞ ቅርጹን ይቀይርና በሌላ ያሳያችኋል። ስለዚህ ዘመናችሁን ሁሉ እያስጨነቀ ነው የሚያኖራችሁ። ቁልፉ በጣም ቀላል ነው። መዝሙረ ዳዊታችሁን ግዙ። ከዛ በኋላ ከ3 ምዕራፍም ቢሆን ጀምሩ። በቃ አይችለውም። እኛን ሳይሆን እግዚአብሔርን ስም የምንጠራውን ነገር ሊቋቋሙ አይችልም። እግዚአብሔርም ደግሞ ጥበቃ ከለላ ያደርግልናል። ጸሎት ባደረግን ቀን በቃ ማን ነው ገብቶ መላእክቶቹን የኛን ጠባቂዎች አልፎ እኛን ሊጎዳ የሚችለው? ስለዚህ ጸሎት ላይ ነው መበርታት ያለባችሁ። ምልክቶቹን የምነግራችሁ ጠንቃቃ ብልህ አስተዋይ እንድትሆኑ እንጂ ለህልማችሁ ፍቺ በቃ አጠቃላይ የሰይጣኑ በእናንተ ዙሪያ ላይ በህልም በነገራችን ላይ ሰይጣን ሁልጊዜም አለ። በቃ እናንተ ናችሁ ከሱ መራቅ የምትችሉት። በሳይንስ ራሱ ድሮ ስናስተማር ባክቴሪያዎች አንጀታችን ውስጥ ምላሳችን ላይም ቆዳችን ላይም ኤኒ ቦታ ላይ አሉ። እነሱ አክቲቭ ሆነው እኛ መጉዳት የሚጀምሩት እኛ የሰውነት የመከላከል አቅማችን ሲቀንስ ነው። ስለዚህ ትኩረት ስጡልኝ። የምሰራቸውን ህልም ለመፍታት እንዳልሆነ ማለት ነው፣ ምንም እንኳን መረዳትን ብችል። ስለዚህ አንደኛ ትናንትናም ሁላችሁ ኮሜንት ስታደርጉት ትኩረት ሊሰጠው የፈለግኩት ፍየል፣ ሙክት ፍየል ቤታችሁ ሲመጣ ሲገባ ካያችሁ አጋንንት ነው። አሁንም በቃ በሰዎች አድሮ ነው የሚያጠቃችሁ፣ በዙሪያችሁ ባለ ነገር ነው የሚጎዳችሁ። ስለዚህ ቤታችሁ ገባ ማለት አጋንንት ነው። ፍየል ሀፍረቱን የማይሸፍን በጣም በቃ ፍየል የሰይጣን መሆኑ መገለጫዎች ብዙ ነገሮች አሉት። ሌላው ደግሞ በእውነት እኔ በጣም በፊት ፍየልንም በቃ እኔ የሚገርማችሁ የዛሬ 4 ምናምን ዓመት በኢየሱስ ክርስቶስ ምናምን ስላለን አይሄድልንም፣ ባይዘወይ ስንተጋ ነው በቃ። ሌላው ደግሞ እኔ ወደፊት አጋጣሚዎችን አካፍላችኋለሁ። አሁን ህልሞቹን ብቻ ልንገራችሁ። ሁለተኛ ደግሞ በጣም አስመሳይ በጣም መልካም እየሆነ ግን መንገዳችሁን የሚያበላሽ ክፉ መንፈስ በዙሪያችሁ እንዳለ እኔ ዝርዝሩን ወደፊት ነው ይሄንን የምነግራችሁ። ድመት ጥቁርም ትሁን ነጭም ትሁን ድመት ካያችሁ በቃ እቺ ጥልቁ ዓለም የመጣች ክፉ መንፈስ ነች። ዘርበይ በሏት። በመዝሙረ ዳዊታችሁ እየደገማችሁ እየተደሰታችሁ በቃ እዩት። ጠዋት ስትነሱ ድገሙ፣ የታባቱ ይደርሳል። በእውነቴን ነው የምነግራችሁ። ሌላው ደግሞ ትናንት እኮ ነግሬያችሁ ነበረ፣ የነፍሳት አይነቶች ብያችሁ ነበር። የነፍሳት አይነት ካያችሁ እናንተ በቃ እዛ ውስጥ መክተት ነው። ግን እንሽላሊትም ሆነ በቃ እነዚህ እኮ በጣም የሚያስጠሉ ናቸው እኮ የምንጠራቸው ነገሮች ራሱ በትክክል ሰይጣን ሊጠቀምባቸው የሚችሉ መሳሪያዎች እንደሆኑ ይለያሉ። እነዚህ አሁን ሪፒታይሎችን ብናይ በጣም ነው የሚዘገንኑት። እና እንሽላሊትም እኔ የሚገርማችሁ እንሽላሊት በፊት ሳይ በቀጥታ ነው የሚመጡት ቤቴ ላይ እና አጋጣሚዎችን አካፍላችኋለሁ። እነዚህንም ህልሞች ካያችሁ ጥንቃቄ አድርጉ። እኔ አዳዲስ ሰዎች ያልተረዳችሁኝ ዝም ብላችሁ እነዚህን ስታዩ ብቻ ጸሎት አድርጉ አይደለም መነሻዬ፣ አላማዬ። እንደውም በፊት 2 ቪዲዮ ብቻ ሰርቼ እንድታስተውሉ ብዬ ነበር ላልፎ የፈለኩት፣ ግን አብሬ መስራት አብሬ ከናንተ ጋር መማማር ስለፈለኩ ነው ወደዚህ ሐሳብ የመጣሁት፣ ወደ ህልሙ ማለት ነው። በትክክል እርግጠኛ ሆኜ የምነግራችሁ ኮሜንት ላደረጋችሁ ለሁላችሁ በፍጥነት ባይሆንም ወደፊት ኢንቦክስ እያደረኩ መልስላችኋለሁ። አሁን ላይ ግን የሚጠቅማችሁ ላይ ትኩረት አድርጉ። አመሰግናለሁ። እህታችንን እናመሰግናለን። ቃልት ያሰማል። ክርስቲያን ጾም ሆነም አልሆነም ከ3 ሰዓት በኋላ ከምሽቱ 3 ሰዓት በኋላ ራት መብላት የለበትም። ይሄ የክርስቲያን ህግ ነው፣ የአንድ ክርስትና ህግ ነው።
በቃ ከምሽቱ 3 ሰዓት ከማች ኢነርጂ እንዲከማች ያለዛ መናገር አንችልም፣ ማየት አንችልም፣ መስማት አንችልም፣ መራመድ አንችልም፣ መተኛት ራሱ አይቻልም። ምግብ ካልበላ አቅም ከሌለ አይን መክደንና መግለጥ የሚባሉ ነገሮች አይታሰቡ፣ መጨረሻው ሞት ይሆናል ማለት ነው። ስለዚህ ሰው ኃይል ያስፈልገው። ጾም ስንጾም ምን እያደረግን ነው? ከኃይላችን እየከፈልን ነው። በጣም ብዙ ምግብ በልተን ብዙ ካሎሪ ሰውነታችን ውስጥ የሚቀመጠውን ኃይል እሱን ቀንሰን ለእግዚአብሔር እናቃጥለዋለን። እሱ ነው ጸባሒተ ሥጋ ተብሎ የሚጠራው፣ የሥጋ ግብር የሚባለው እሱ። ስለዚህ ጾም ማለት እሱ ነው፣ የሥጋ ግብር ማለት ነው። ልክ ምጽዋት የገንዘብ መዋጮ ወይም የገንዘብ መስጠት እንደሆነ ሁሉ ጾም ደግሞ የሥጋ መስጠት ነው፣ የኃይል መስጠት ነው። ፍትሐ ነገሥቱ እንደሱ ያስቀምጠዋል አንቀጽ 15። መምህራችንን እናመሰግናለን፣ ቃልት ያሰማለን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።